ጌታ ሆይ ምን አይነት ዘመን ደረስን? ፈጣሪ ሆይ ትዕግስቱን ስጠን። ምን አይነት ዘመን ነው? ቤተሰብ የምር እኔ ማርታ ባንቺ አፈርኩ ዛሬ ማለት ነው። አፈርኩ ጭራሽ አቤል ተይልኝ ብለሽ ተንበርክከሽ ሶሊን ትለምናለሽ እንደ ኢትዮጵያ ውስጥ ወንድ የለም እንዴ? ከአቤል ውጭ ከአብርሽና ከአቤል ውጭ ወንድ የለም እንዴ? እስኪ ንገሩ እንዴ! በሀገራችን ወንድ ሞልቷል። ምንድን ነው አንቺ ክብርስን ዝቅ የምታደርጊ? አንደኛ ትልቅ ሴት የሆነሽ ወንድ ልጅ ለአንቺ ስሜት ከሌለ እኮ በቃ ማቆም ነው። ክብርሽን ለምን ዝቅ ታደርጊያለሽ? ለምን ራስሽን የምታሰድብ? የኛን ለምን ታሰደባለሽ? ቤተሰቦችሽን ለምን ታሰደባለሽ? በእናንተ ምክንያት እኮ ብዙዎቹ እየተረገጡ ነው፣ ሴቶች ማለት ነው። ምን አይነት ወራዳ ነሽ ግን? ፈጣሪ ሆይ ትዕግስቱን ስጠን። ምን አይነት 2018 ምን አይነት ዘመን ነው ጋይስ? 2019 ደግሞ ምን ይዞልኝ እንደሚመጣ አላውቅም። የምሬ ነው የምላችሁ። ጭራሽ ተንበርክከሽ ሶሊን ትለምናለሽ አቤል ተይልኝ ብለሽ ምኖ ወይ ማርታ ሶሊ ለአቤል ስሜት የለሽም፣ አንቺ የለሽም፣ ለእኔ ተይልኝ፣ እሱ ብቻ ነው ለአንቺ ስሜት ያለው አልሽ። እሱ ለአንቺ ስሜት ከሌለ እንዴት ነው ከአንቺ ጋር መሆን የሚችለው? አቤል ማለት ነው። ከአቤል ጋር በጣም ብዙ ረጅም እንዳሳለፋችሁ ሰው ሆነሽ ነው የምትናገሪ። ካለ አቤል ያው ስራ መስራት አትችይም ማለት ነው። ካለ ወንድ ስራ መስራት አትችሉም። ሄርሜላም እንደዛ ነው የምትል። ካለ አብርሽ ስራ መስራት አልችሉም ትላለች። አንቺም ደግሞ ካለ አቤል ስራ መስራት አልቻልኩም። ፈጣሪ ሆይ ምን አይነት ጉድ ናችሁ ግን! ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናቸው? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውዶች ማለት ነው ካች ብዬላችሁ መጥቻለሁ ማለት ነው። እንግዲህ ማርታ ለመና ላይ ናት። በጣም ነው የምትገርሚው። እኔ አፈርኩል ባንቺ ማለት ነው። ሁኔታሽን ድርጊትሽን ያስጠላል በጣም ማለት ነው። በጣም ራስሽን ዝቅ አደረግሽ ዛሬ ማለት ነው። በጣም ማለት ነው ሲበዛው ራስሽን ዝቅ አደረግሽ። ቤተሰቦችሽን አሰደብሽ ማለት ነው። የሴት አሰዳቢ ማለት ነው። እቺ ባለጌ። ቆይ ስራችሁ ከወንድ ጋር እንጂ ሌላ ስራ የላችሁም እንዴ? ካለ ወንድ ስራ መስራት አትችይም? እኔ ካለ አቤል ስራ መስራት አልችልም፣ ለእኔ ታይልኝ፣ ከኔ ጋ ነው እሱ ደስተኛ የሚሆነው። አይ ሴቶች፣ እሺ አንቺ አትወጂም፣ አንቺ ለአቤል ምንም ስሜት የለሽም፣ ከኔ ጋ ደግሞ እሱ ደስተኛ ነው፣ እሱ ለአንቺ ስሜት አለው። ልክ አንቺ እንደምታወሪ እኮ እሱም ለአንቺ እኮ ስሜት የለውም። እኔ ለሶሊ ነው ስሜት ያለው። የመጀመሪያውን ፍቅረኛ ስለሆነች ከሶሊ ጋር ነው መሆኑ የምፈልገው ብሎ እኮ መርጧል። አንቺ እንዴት መተሽ ተንበርክከሽ ሶሊኔ አቤል ለኔ ተይ ብለሽ የምትለምኝ? ነገ ደግሞ አደራ ተንበርክከሽ አቤል እግር ስር ወርቀሽ ከኔ ጋር ካልሆንክ ብለሽ እንዳትመጪ አደራ። ይሄ ነው የምፈራው። ዛሬ ተንበረከክሽ፣ ነገ ደግሞ ምን አይነት ቪዲዮ እንደምታመጡልን አላውቅም። አረ በፈጣሪ ስም መንግስት ጠፋ እንደ በሀገራችን ጋይስ እንዴ! የምሬ ነው የምላችሁ። ከእነዚህ ልጆች ምንድን ነው የምንማረው በዚህ ዘመን? የምሬ ነው የምላችሁ። ህግ የለም እንደ ኢትዮጵያ ላይ። ስንቶቹ በአብርሽ እና በሩታ እኮ ትዳራቸውን የፈቱ አሉ። በሄርሜላ የምር ብዙ ልጆች የተፋቱ ባለትዳራቸው አግብቶ ልጅ ወልዶ የተፋቱ አሉ። በአብርሽ ስራ ማለት ነው። ወንዶቹ አብርሽን እያዩ ትዳራቸውን የፈቱ እንደዛ ናቸው። አሁን ላይ ምን አይነት ዘመን ላይ ነው የደረስን ጋይዝ? 2018 ምን ይዞልን ነው የመጣው? አብርሽ ሚስቱን አስረግዞ ልጁና ሚስቱን ትቶ ወደ ሌላ ውሽማ ሄደ። ውሽማ ደግሞ ካላንተ ስራ መስራት አልችልም ከኔ ጋር ካልሆንክ ብላ ትለምናለች። እቺ ደግሞ ለሴት ልጅ ዛሬ ተንበርክካ አቤል ለኔ ተይልኝ፣ ከኔ ጋር ነው ደስተኛ የሚሆነው። አንቺ አውቃሽ ነው እያስመሰልሽ ነው። ለአቤል አንቺ ስሜት የለሽም። ምን ጉድ ነሽ አንቺ? አረ ምን አይነት ጉድ ነሽ? እኔ አፈርኩ። ቤተሰብ እነዚህ ቤተሰብ አሰዳቢ ናቸው፣ ባለጎች ማለት ነው። ስታስጠሉ። ምን አይነት ዘመን ነው በእውነት? ምን አይነት ጊዜ ላይ ደረስን? ወዮ የፈጣሪ ትዕግስቱን ስጠን። ዘንድሮ ገና ብዙ ነገር እናያለን ጋይስ።